መስጂዱ መውሊድ ያወጡበታልና ያ መስጂድ እንዲሰራ ደግሞ ብር እያሰባሰቡ ነው። ለዛ መስጂድ ብር መስጠት ጥቅሙና ጉዳቱን ነው የምንመዝነው። ያ ለምሳሌ መውሊድ የሚደረግበት መስጂድ መውሊድ መደረጉ አለመደረጉ አይደለም በመሰረቱ ማለት ነው። ግን ከዛ ተጓዳኝ ደግሞ የሚነሱ የተለያዩ ሆኑ ሽርኮች አሉ፣ የተለያዩ ሆኑ ቆሻሾች አሉ። አንድ ሰው መውሊድ ማክበር ይችላል፣ ነፃ ፍቃድ አለው፣ ማንም አይከለክለው። ማንም ከመሬት ተነስቶ አከብራለሁ ብሎ ቤቱ እንደፈለገ ይሁን፣ አላህ ይጠይቀዋል። ወደ መስጂድ ግን ይዞ መምጣት አይችልም በምንም ተአምር። ወደ ዲን ግን ማቀላቀል አይችልም። ያኔ ቶቶ ኖ እንለዋለን። ዲን ነው ካለ ችግር ነው። ለዚህ ነው ከዚህ በፊት ሳነሳ በጥባጭ ሁሌ ከፋፋይ አዲስ ነገር ይዞ ይመጣ አካል ነው። መውሊድ አዲስ ነገር ነው። ይዘው መጥቶ ህዝቡን ከማበጣበጥ እንደው ቢፈልጉ ራሱ ማለት ነው እሺ በቃ የነብዩ ሑብ አናታቸው ላይ ወጥተው ነው እሺ ይሁን እንቀበላለን። ግን የሚያከፋፍል እስከሆነ ድረስ በቃ ተውት ቢባሉ ቢተውትስ? ኢማን እንዲህ ነው እኮ ባይዘው ኢማን ያለው ሰው እንደዚህ ነው። አንድ ትልቅ ሰው እየተናገሩት ንግግር ነበረ። መንገድ ላይ እየሄዱ በሙስባሃ ተስቢህ ሲያረጉ አንድ ሰው መጣና ኧረ ተው አላቸው። ይሄ ነገር እኮ ቢዳ ነው፣ ይሄንን ነገር አታድርጉ አላቸው። ከዛ አንስተው ወረወሩት። ከዛ ተገረመ ሰውየው። እንዴት በአንዴ እንዴት ሰማኸኝ ምናምን ሲለው አይ እኔ ይሄን ነገር አደረኩትም አላደረኩትም ምንም የሚበልጠው ነገር የለም፣ ግን ከዚህ አንተ ሙስሊም ወንድሜ ትበልጣለህ። ስለዚህ አንተ ብትደሰት ይሻለኛል። እኔ በእጄ ለምን ዚክር አላረግም? ስሜት ካሌለ እንደዚህ ነው የሚሆነው። አሁንም ትክክለኛ ቢሆን በቃ መውሊዱን ለምን በቃ መውሊዱን እንተወሽ በቃ እንደው በቃ ምንም ይሁን ግን በቃ ትክክል። አላህ ቤት መጨፈር አይደለም፣ የአላህ ቤት መዝለያ አይደለም። ኢነመል መሳጂድ ዩድዓ ቢሃ አላህ ብቻ የሚጠራበት ነው፣ ሌላ አካል የሚጠራበት አይደለም። እና እነዚህ አካላቶች እንደምናውቃቸው መውሊድ ምናምን በሚሉ ሰበቦች የአላህ ቤትን ጫት መቃሚያ ነው የሚያደርጉት፣ የአላህ ቤትን መጨፈሪያ ነው የሚያደርጉት። ምን አይነት ሐያ ማጣት ነው! የፈጠረ አምላክ ጋር ቀጠል እየቀጠፍክ የፈጠረ አምላክ ፊት ለፊት እየጨፈርክ ምን ማለት ነው? ምን ማለት ነው? አላህን አንፈራም? አላህን አናፍረውም? እንደዚህ ከንፈራቸው እስከሚበጠስ ድረስ ቅጠል ወጥፈው አላሁመ ሰሊ ላላላ ይሄ ዲን አይደለም፣ ይሄ ስሜት ነው። ስለዚህ ከዛ አንፃር በዚህ ለሚደረግ ማንኛውም ነገር ስባሪ ሳንቲም መስጠት አያስፈልግም። ስባሪ ሳንቲም መስጠት አያስፈልግም። ያለ በዚያ በሚደረገው ነገር ተባባሪ ናቸው። ገብቷቸዋል። መሳሪያ ነው ያቀበልኩት እንትን አይሰራም እኔ አልተኮስኩም ብትሉ የለም። መንግስት መጥቶ ሲጠይቃቸው አሁን የሆነ ተቃዋሚ ኃይሎችን አገዛቻ ነው ኖ ኧረ እኔ አላገዝኩም ብሬን ብቻ ነው የሰጠሁት። ከብር በላይ ምን ማገዝ አለ? በርታ እኮ አይዞህ እኮ ነው። 10 ብርም ስትሰጥ አይዞህ ነው። ከብር በላይ ማገዝ የለም። ስለዚህ በዲንም ጉዳይ ከብር በላይ ማገዝ የለም። እነዚህ ሰዎች የሚያስፈልጋቸው ብቸኛ ነገር ብር ነበር፣ እሱን አግዛል። ተባባሪ ነህ ማለት እያስጨፈርክ ነው ማለት አስጨፋሪ ነህ ማለት። ስለዚህ አይቻልም፣ እንዳታረጉ። ግን እኮ መስጂድ አንዳንዴ የዋሆች ናቸው እኮ የዋሆች እኮ ናቸው። የኛ ሰዎች እኮ የዋህ ናቸው። ይሰግዱበታል እኮ አወከራል። እኛ መቼ አይሰግዱበትም ማለት ነው። አሁን እኮ ችግሩ እኮ እቺ ናት እኮ ስለተሰገደበት ሌላም ሐራም ነገር የሚሰራበት ቦታ የሚሰገድበት ነው። አዎ ደግሞ የሚሰገድበት ሌላ ቦታ ስሯ። መስጂድ ከሆነ መስራት የፈለጋችሁት ብዙ የሚሰሩ እንደውም ብዙ ገጠር ላይ ብዙ መስጂድ የሌለባቸው ቦታዎች አሉ። እኔን ኮንታክት አድርጎኝ አሰራቸዋለሁ። 5ም 6ም አላህ አቅም ብቻ ይስጣችሁ። ይህ መስራት አቅም እና ስለተሰገደበት ነው። እቺ ሽፋን ናት። ይሰገድበታል። እሱም የትም ቦታ ሊሰገድ ይችላል። እኛ መስጂድን መገንባት ግዴታችን አይደለም። በዲን ላይ ሽርክን ግን ማስወገድ ግዴታ ነው። ገብቷችኋል? በእያንዳንዱ ቦታ 9 6 7 መስጂድ 100 መስጂድ መገንባት ግዴታ አይደለም። ሽርክን ግን ማስወገድ ግዴታ ነው። ተውሂድን ማንገስ ግዴታ ነው። እኛ ሰፈር አንድ መስጂድ እያለ ሌላ መስጂድ ከምሰራ አንዱ መስጂድ ማጥራት ይበልጣል፣ ሽርክን ማስወገድ ይበልጣል። ስለዚህ ከዛ አንፃር ላይ ጉርነኩም እንዳያታላችሁ ይሄ ነገር። እሱማ እኮ መውሊድስ ቢሆን ትልቅ ነገር አይደለ እንዴ? እንትን ዚክር ምናምን አይደለ እንዴ? ምን ነው
እንደዛ እኮ ነው። ኢማም ማሊክ ጋር አንድ ሰው መጥቶ ከሱቢ ሰላት በኋላ ዝም ብሎ ተነስቶ ሰላት ይሰግዳል። ዝም ብሎ ማለት ከሱቢ ሰላት በፊት ተገረሙ። እሳቸው የሰውዬ ምን ሆኖ ነው? ሱቢ ሰላት በፊት እንግዲህ የሚሰገደው ሁለት ነው፣ ከሁለት በላይ አይሰገድም። የለም ኬት ነው የመጣም የለም። ከዛ ይሰግዳል ዝም ብሎ ሁለት እየተነሳ ሁለት እየተነሳ ሁለት እየተነሳ ሁለት በቃ ዝም ብሎ ይሰግዳል። ከዛ ያዙትና አንሰው ያሁ ያሉት ኬት አምጥተህ ነው እንደዚህ አይነት ኬት አምጥተህ ነው እንደዚህ ታሰጋገድ መሰግድ? ከሱቢ ሰላት በፊት ሁለት ነው የሚሰገድ ያለው። እናም ኸይሩን ሚነ ዱንያ ወማ ፊሃ የተባሉት አንተ ኬት ነው ያመጣው ሲል እንዲያ አተንሃኒ አን ሰላት አለ ከሰላት ትከለክለኛለህ አለ። ገብቷቸዋል። ያው ይሄም ኬዝ እንደዛ ተመሳሳይ ነው። እንዴት ከሰላት ትከለክለኛለህ አላቸው። ኧረ እኔ ከሰላት አይደለም የምከለክል፣ ሰላት ራሱ ሀይአ አለው የሚቀርብበት ሜተድ በዚህ መንገድ ትክክል ነው የተባለ፣ በዚህ መንገድ ካልሆነ ትክክል አይደለም ነው የተባለ። እኔ ቀለል አድርጌ ልዝጋላችሁ። በሙናፊቆች ዘመን መስጂድ አድራር የሚባል መስጂድን ሙናፊቆች ሰሩ። እንግዲህ አዳምጡ። አሁን ምናልባት አቡበከር የተናገረው ነገር ይሄ በጣም እንትን ጠርዝ የነጠቀ ነው እንዳትሉ ልንገራችሁ፣ ቀለል አድርጌ ማለት ነው። መስጂድ አድራር ተብሎ ይጠራል። ቁርአን ላይ አላህ ገልጾታል። ሙናፊቆች የሰሩት መስጂድ ነው። አላህ ሱብሓነሁ ወተዓላ የለም አለ አፍርሱት ነው ያለው። እዛ መስጂድ ሄደን እንዳሰግድ ነው ያለው። ለመስጂዱን ኡሲሰ ዐለ ተቅዋ አለ። በተቅዋ የተሰራ መስጂድ፣ አላህን በመፍራት የተሰራ መስጂድ አሐቁ አን ተቁመ ፊህ ልትቆምበት የሚገባው በዛ ነው። እነዛ ፊህ ሪጃሉን ዩሒቡነ በቃ እየተጠሃሩ ራሳቸው ንጹህ ሊያደርጉ የሚፈልጉ ሰዎች ያሉበት ነው። ያንን መስጂድ ሄዳችሁ አፍርሱ ነው የተባለው። የቁርአን ነው ማስረጃ ያለው። አሁን እንዴ መስጂድ እንዴት ይፈርሳል? ቁርአን ነው እንግዲህ አፍርሱ ያለው የሙናፊቆችን መስጂድ። ሽርክ የሚሰራበት እኮ ይብሳል፣ ከንፍቅና ከአላህ ውጭ የሚጠራበት ይብሳል። ስለዚህ ይሄን መስጂድ እንደው እንዳይሰራ ብር አዋጡ ነው የምላችሁ። እንዲሰራ ሳይሆን እንዳይሰራ ነው ማዋጣት ያለባቸው መሰረት። እንደዚህ አይነት መስጂድ ላላ አይጠቅምም ለሙስሊሞች ማለት ነው። ቤታችን የሆነ አንድ ሰው ቤት አድርጋችሁ ተሰብስባችሁ እዛ ብትሰግዱ ነው የሚሻለው። እንግዲህ ይሄ የቁርአን ማስረጃ ነው። ወመን አስደቁ ሚነላሂ ሐዲሰን ወመን አስደቁ ሚነላሂ ቂላ። ከአላህ በላይ ትክክለኛ እውነትን የሚናገር ከአላህ በላይ ትክክለኛ ነገርን ቃልን የሚናገር ማንም የለም። እንደዛ ነው የምናስበው። ሹክቲ ተመልሶልሻል እህታችን? አመሰግናለሁ። ሽክራን ወያኪሽ። ያው እንግዲህ መልስ ሲሰጥ እኛ ሁሉንም ማስደሰት አንችልም። እንግዲህ ምንም ማድረግ አንችልም። ያላነ መልእክተኛውን አስተምሮ ነው እንትን የምንለው። ምናልባት አሁን አቡበከር የተናገርከው ነገር እኮ በጣም ይደብራል ማለት ነው። ምንም ማድረግ አልችልም። እንግዲህ ማስደሰት ይቻላል አይቻልም አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ነገር እኮ ያንን ነው። አንተ በንግግርህ ሁሉን ሰው ልታስደስታቸው። የሰው ልጅ በተፈጥሮ አሁን ለምሳሌ እዚህ ጋር ያላችሁን 343 ሰዎች አላህ ብር ሰጥቶኝ 1 ሚሊዮን ብር ብሰጣችሁ ከመካከላችሁ አንዱ ስንት ብር ያለው ሰው 1 ሚሊዮን ብቻ ይሰጠኛል ይላል። ግማሹ ደግሞ እንደው ሰው እንዲያይለት እኮ ነው ምናምን እንዳጨበጨበለት እኮ ነው ምናምን። ግማሹ ደግሞ ምን ፈልጉ ይሁን ከኔ የሆነ ነገር ፈልጉ ይሁን ምናምን። ግማሹ ደግሞ በቃ እንትን እኔን እኮ ዝቅ ለማድረግ ነውና ይላልና ዶንት ኤክስፔክት። እሺ ሁሉም ሰው በቃ ተቀብሎ ደስ እንዲለው ምናምን እንዳትጠብቁ። የሰው ልጅ እንደዛ አይደለም። አስተካክታችሁ ነው የምትኖሩት የሰው ልጅን ማለት ነው። ይሄንን ምክር ልንገራችሁ። የሰው ልጅ ለሁሉ ነገር የሚመች ሰው አታገኙ። ለምሳሌ አቡበከር ሁሉ ነገር ላይ ይመቻችሁ፣ ሁሉ ነገር ላይ ልመቻችሁ አልቻለም። በሆነ ነገር ላይ በቃ ደብራችኋል፣ በሆነ ነገር ላይ እና ነብዩ በሐዲስ ምንድነው ያሉት? የሰው ልጅ ብለው ማለት ከልኢብሊል ሚአሉ ልክ እንደ 100 ግመል ነው። 100 ግመል ኖሮ ከመቶ ውስጥ ለሁሉም ነገር የሚሆን ላተካዱ ተጂዱ ዋሂደን አሉ። አንድ እንኳ ቢሆን አታገኝም አሉ። ለሸክምም የሚሆን ፍጥነትም ያለው የሚያምር ምናምን አታገኝም። አንዱ ያምራል፣ አንዱ ለሸክም ጥሩ ነው፣ አንዱ ለእንትን ጥሩ ነው፣ አንዱ ለምናምን ጥሩ ነው አሉ። የሰው ልጅም ልክ እንደዛ ነው። ለምሳሌ አቡበከር ጋር ዲናዊ እንትን ታገኛላችሁ። ስለ ቢዝነስ አይዲያ አበበ ጋር ትሄዳለህ። አበበ ደግሞ ስለ ቢዝነስ ጥሩ ስለሆነ ማለት ነው። እሺ ስለ ትዳር ምናምን ምክር፣ ስለ ትዳር ደግሞ የሆነ ኡስማን ጋር ትሄዳለህ። ስለሆነ ነገር ደግሞ እንትና ጋር ትሄዳለህ። ስለሆነ ነገር ደግሞ እንትና ጋር ትሄዳለህ። እና እንደዛ ነው። እሺ አስተካክተህ ነው የምትኖረው እዚህ ላይፍ ላይ አታገኝም። በቃ ለሁሉ ነገር የሚመች በሁሉ ነገር የሚያስደስት በሁሉ ነገር በቃ የማትቃረነው ሰው አታገኝ። እና ከዛ አንፃር እያስተካካችሁ ኖሩ ህይወታችሁ። ኡስታዝ በውስጥ የላኩልህ አንድ አለ ይኸውና። ማየት አልችልም አሁን።
እና እኔ ላንብበው። እሺ በቃ አንብቤ ጨርሼ ሀሳቡን እነግርሃለሁ። መርሐባ። እሺ አቡኪ አዩ ሰላም አለይኩም ወራህመቱላህ። ወራህመቱላሂ ወበረካቱ። አዎ ከገባሁኝ ቆየሁ፣ ግን የምለው ነገር ምን ነበር? አሁን ዙር ሰላትም ስለደረሰ ካልዘጋህ መለሳለሁ። አይ ኢንሻአላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወበረካቱ። እንትን አልከታተልም፣ ኮሜንት እየተከታተልኩኝ አይደለም። ሰለላሁ ዐለይሂ ወሰለም። ወአለይኩም ሰላም ወበረካቱ። ትንሽ ድምፅህ ቀነስ ብሏል። አሁን ይሰማል? አዎ ትሰማለህ? አዎ ጀዛከላሁ ኡስታዝና አላህ ሱብሓነሁ ወተዓላ ምንዳን ባልዱኛም በአኺራ ስጡት። እኛም በሰማነው የምንጠቀም አላህ አድርገን። ጀዛከላሁ ኡስታዝ። እና አንድ ሁለት ጥያቄ አለ ኢንሻአላህ። የመጀመሪያው አንድ ሱራ ስሰማ የውመል ቂያማ የሚነሱ ሰዎች የምሺ ብልወጁም ሲነሱ በፊታቸው የሚሄዱ ሰዎች ምን አይነት ሰዎች ናቸው? ምን አይነት ቅጣተኞች ናቸው? አንዱ እሱ መልስልኝ። መጀመሪያ እሱ ትመልስልኛለህ። እሱ ያው ትንሽ ሰፋ ያስፈልጋልና እስቲ በዚህ ላይ ሄድበት። አላህ ስብሐነሁ ወተዓላ እንግዲህ ሱረቱል ለይል ላይ በጣም ልባቸው ደረቅ የሆኑ አካላቶች ነገ የቂያማ ቀን ዩከቡነ ፊ ውጁሂሂም በፊታቸው የሚደፉ አካላቶች ናቸው። በፊታቸው የሚወረወሩ አካላቶች ናቸው ወደ ጀሃነም ማለት ነው። እና እንደዚህ ስናነሳው ቀለል አድርገን ልናነሳው እንችላለን፣ ግን እንደዛ አይደለም። ወላሂ በጣም ጥንቃቄ ያስፈልጋልና ማለት ነው። ነብዩ በሐዲስ ደረጃ ሲያስቀምጡልን ሙዓዝ ኢብኑ ጀበል ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያ ረሱላህ ወኢና ለሙአኸዙና ዐላ ማ ነተከለሙ ቢሃ አሉ። ምክር ሲመክሩት ኩፍ ዐንከ ሃዛ አሉት። ምላሳቸውን ያዙና ይህችን ነገር ተጠንቀቅ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ከዛ እሱ ምን አላቸው? ያ ረሱላህ አንተ ያላህ መልእክተኛ ሆይ ወኢና ለሙአኸዙና ዐላ ማ ነተከለሙ ቢሃ እኛ በምንናገረው ነገር እንጠየቃለን። የሰው ልጅ በተናገረው ነገር እንዴት ይጠየቃል? በምንናገረው ነገር እንዴት እንጠየቃለን ያ ረሱላህ አላቸው። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለው ነው የመለሱለት? አው ይከቡ الناس على رؤوسهم او على مناخرهم الا حصائد ألسنتهم የሰው ልጆች በፊታቸው በአፍንጫቸው ወደ ጀሃነም የሚወረወሩት የስራቸው ውጤት አይደለም ወይ? ከዛ ውጪ በምንድን ነው የሚወረወሩት ብለው ነው ያስቀመጡት። እና የሰው ልጅ በምላሱ ራሱ በሚናገረው ነገር የአንድን ሰው ቀልብ በመስበር የአንድን ሰው በመስደብ ምን በማለቱ ነገ የቂያማ ቀን እንደዛ በፊቱ እንዲወረወር ሊደረግ ይችላል። ጥንቃቄ የሚያስፈልገው ርዕስ ነው። ለሑርመቱ ረጁሊን አዕዘሙ ዒንደላሂ ሚን ሃዛል በይት አለ። የአንድ ሰው ክብር ለአላህ ሱብሓነሁ ወተዓላ ዘንድ ከዚህ ከካዕባ በጣም የበለጠ ነው ብለው ነው ያስቀመጡት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። እና ከዛ አንጻር እነዛ በፊታቸው የሚወረወሩ አካላቶች እንዲህን ወንጀል የሚሰሩ በምላሶቻቸው የሰውን ሐቅ የሚነኩ የሰውን ሐቅ በምላሶቻቸው የሚደፍሩ አካላቶች ናቸው። እና እንደው ቀለል ጊዜ እንትን ብትለኝ ምናልባት ከስራውን ጋር ከእንትኑ ጋር ባይገናኝ ግን የሆነ አንድ ሐሳብ ባነሳላችሁ ደስ ይለኛል። ስለ ኃጢአት የሚባለው ነገር ማለት ነው። ኃጢአት የሚባለው ነገር በኢስላም አስተምህሮ ምን ሊመስል እንደሚችል ማለት እሺ ቀጥል ብሎኛል ኢንሻአላህ። በአጠቃላይ ገለጻ ኃጢአት የሚለው ነገር በኢስላም አጠራር ላይ 15 አጠራሮች አሉት አላህ ሱብሓነሁ ወተዓላ ቁርአን ላይ የሚጠቀምበት ማለት እና እነዚህ 15ቱን ጨመቅ ስናደርጋቸው ለሶስት ቦታ ከፍለን እንመለከታቸዋል። የመጀመሪያው አላህ ሱብሓነሁ ወተዓላ አዘንብ ብሎ የሚያነሳው ነው። ዘንብ ብለን የምንጠራው ነገር ከትርጉም አንጻር ምን ማለት ነው? የአላህ ሱብሓነሁ ወተዓላ ዲናዊም ሆነ አኺራዊ ሆነ ትእዛዙን ችል ማለት ወይም መተው ዘንብ ተብሎ ይጠራል። አላህ በቁርአን ላይ 35 ቦታ ዘንብ የምትለውን ቃል ይጠቀማል። ሁለተኛው ማዕሲያ ብለን የምንጠራው ነው። ማዕሲያ ማለት አመጽ ማለት ነው። ከአላህ ሱብሓነሁ ወተዓላ ትእዛዝ ማፈንገጥ ማለት ነው። እና አላህ በቁርአን ላይ 33 ቦታ ማዕሲያ የሚለውን ቃል ይጠቀማል። ሶስተኛው ኢስም ብለን የምናነሳው ነገር ኢስም ብሎ ማለት ምን ማለት ነው? አላህን ሱብሓነሁ ወተዓላ የሚጥሱ አካላቶች በመጣሳቸው ላይ በጣም ጅሎች የተዋረዱ መሆናቸውን አላህ ሲገልጽ አቲም ብሎ ይገልጻቸዋል። ወይም የሰሩት ስራ ኢስም ነው ብሎ ነው የሚያስቀምጠው። 48 ቦታ ላይ አላህ ይጠቀማል። አራተኛ አሰይአ ብለን የምንጠራው ነው። ሰይአ ማለት ትናንሽ ወንጀሎች ናቸው። ትናንሽ ወንጀሎች ወይ በሰው መካከል ያለን ሐቅ አላህ አሰይአ ብሎ ይገልጻቸዋል። 165 ቦታ አላህ ይህንን አንቀጽ ያስቀምጧል፣ ቃሉን ተጠቅሞታል። እና እነዚህ ቃላቶች ዊዝር ምናምን ኃጢአቶችን ነው የሚያሳዩት። ስለ ኃጢአት ገለጻ ነው የሚያደርጉ። አጠቃላይ ደግሞ ኃጢአት የሚባለውን ነገር ለሁለት ከፍለን እናያለን። አንደኛው ትላልቅ ኃጢአት ወይም ከባኢር ብለን የምንጠራው፣ ሁለተኛው ትናንሽ ኃጢአት ወይም ሰጋኢር ብለን የምንጠራቸው ነገራቶች። አልከባኢር ብለን የምንጠራቸው አላህ ወይም መልእክተኛው በቁርአን ወይም በሐዲስ ላይ ይሄ ነገር ትልቅ ነው፣ ይሄ ትልቅ ወንጀል ነው፣
ጀሃነም እንድገባ ያረጋቸዋል ከጀነት እንዳገባ ያረጋቸዋል ብለው የተናገሩት ነገር የመጀመሪያው አላህ ላይ ማጋራት ሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ ባጋሩ ኖሮ ይሰሩት የነበረው ከነሱ በታበሰ ነበር ይላል አላህ ሱብሓነሁ ስላጋራህ ብቻ ስራህ ሙሉ በሙሉ ዜሮ ይሆንብሃል ሱረቱን ኒሳ ምዕራፍ 4 ቁጥር 48 ላይ አላህ በእርሱ ማጋራትን በፍጹም አይመርም ከዛ ሌላ ያለውን ኃጢአት የሚሻውን ሰው ይምራል በአላህ የሚያጋራ ሰው ታላቅ ኃጢአትን በእርግጥ ቀጠፈ ይላል እና በአላህ ላይ ማጋራት ትልቁ ወንጀል ተደርጎ ነው የተቀመጠው በተመሳሳይ ደረጃ አነሱን ማሊክ በሚተርክልን ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታላላቅ ወንጀሎችን ጠቅሰው ወይም ስለ ታላላቅ ወንጀሎች ተጠይቀው እንዲህ አሉ በአላህ ላይ ማጋራት ሰውን መግደል እና ወንጀሎችን ወላጆችን ማመጽ ናቸው አሉ ከዚያም ከታላላቁ ወንጀሎች ትላልቁን አልነግራችሁንም የውሸት ንግግር ወይም የውሸት ምስክርነት ነው አሉ እና ትላልቅ ወንጀሎችን ሲያስቀምጡ የመጀመሪያው ሽርክን ያስቀምጡ እና ሽርክ ትልቅ ወንጀል ነው ማለት ነው ይሄ ሰሂህ አልቡኻሪ ሐዲስ ቁጥር 5977 ላይ የምታገኙት ሁለተኛው የሰውን ነፍስ መግደል እንግዲህ አሁን ምን እነዚህ ነገራችሁ ተጠነቀቁ ዘንድ ነው عرفت الشر لا للشر ولكن لتوقيه መጥፎን ነገር መሆኑን ያወቅኩት ግን ልሰራው አይደለም ለመጠንቀቅ ነው እንጂ ይላል ገብቷችኋል ሌባ እንዴት እንደሚሰርቅ ማወቅ አስፈላጊ ነው ምክንያቱም ለመጠንቀቅ አዲስ ስታይል አምጥተዋል ወይ ማወቅ አስፈላጊ ነው ለመስረቅ አይደለም ለመጠንቀቅ ወንጀሎችን እኛ የምናውቀው ለመጠንቀቅ ነው እንጂ ለማድረግ አይደለም ሁለተኛው የሰውን ነፍስ ያለ ሐቅ ማጥፋት አላህ በደንብ አድርጎ አስረግጦ ነግሮናል ሱረቱል ኢስራ አንቀጽ 17 ቁጥር 33 ላይ ያቺንም አላህ ያወገዛትን ነፍስ ያለ ህግ አትግደሏል እንዴት ነው ያለ ህግ የሰውን ነፍስ መግደሉት የተበደለ መሆኑ የተገደለ ሰው ለዘመዱ በጉዳዩ በእርግጥ ስልጣን አድርገናል በመግደልም ወሰን አይለፍ አለ ስለዚህ አላህ አትግደሉ አለ መግደሉ ከባድ ወንጀል ስለሆነ ማለት ሶስተኛ ከጎረቤት ሚስት ጋር ዝሙት ማድረግ ወይም መዘውመት በጣም አደገኛ ወንጀል ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ዘንድ ታላቅ ኃጢአት የቱ ነው የሚል ጥያቄ ቀረበላቸው እርሳቸውም አላህ እርሱ ፈጥሯችሁ ሳለ ልታጋሩበት ነው አሏል ከዛ ሳልኳቸው ከዚያም ከአንተ ጋር እንዳይበላ ፈርተህ ልጅህን ልትገለው ነው አሉ ከዚያ ሳልኳቸው ከጎረቤትህ ሚስት ጋር ማመንዘር ነው አሏል ከጎረቤት ሚስት ጋር ማመንዘር በጣም ትልቅ ወንጀል ነው በሐዲስ ደረጃ ማለት አላህም ሱብሓነሁ ወተዓላ ሱረቱል ፉርቃን አንቀጽ 65 ላይ እነዛ ሰዎችን ወላ የዝኑነ ብሏል ዝሙት የማያረጉ ናቸው የሚለው ይህንን አንቀጽ ተመልክቶ ነው የወረደው ተብሎ ነው የተቀመጠው ይህንን ማሰብ ያስፈልጋል ነው ሌላው በውሸት መመስከር የምንለው ነገር አለ አሁን ተለምዷል ከባድ ወንጀል ነው ሌላው በውሸት መሐላ የሰውን ሐቅ ማሳጣት አንተ አንድ ወንድምህ የሆነ ሐቅ ሊያገኝ ነው አንተ በውሸት አይ ምናምን ብለህ የሱን ሐቅ ማስወገድ በጣም አደገኛ ወንጀል ነው ጀነትን መእርም የሚያደርግብን ነገር የሙስሊምን መብት በመሐላ የቆረጠ ሰው አላህ ጀሃነምን ደንግጎበታል ጀነትን ደግሞ እርም አድርጎበታል ብለው ነው ያስቀመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተውላችሁ ከሆነ ፍርድ ቤት ላይ ምን ቦታ ሆነ ወንድምህ የሆነ ሐቅ የሚያገኘውን ሐቅ አንተ በሆነ ነገር አድርገህ እንድታሳጠዋል እንትኑን ሐቁን ማለት እና ያ ትልቅ ወንጀል እንደሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ጀነቱላ አይገቡም ተብሎ ነው የተቀመጠው እና ከዛ አንፃር ነው ኢንሻአላህ ሰላት ነው ምናልባት መውጣት አለብኝ እሺ መውጣት አለብኝ ከወጣማ በቃ ችግር ኩል ሸይ ባደ ሰላ ኢንሻአላህ አላህ በሰላቱ ይቀበልህ አንተ በዱዓ ትርሳ ጀዛኩሙላሁ ኸይር ኢንሻአላህ ከተመለሱ ያው አብረን አለ ኸይር ኢንሻአላህ እሺ ኡስታዝ ከወጣህ በጣም ወሳኝ ነገር ስለሆነ ልኬልሃለሁ ሜንሽን አድርጌልሃለሁ በዛ አካውንት ሪከርድ ቴሌግራም ላይ ስልክ ምናምን ስራ ነው የሚያዘናገው ለዛ ነው ቴክስት የምልኩልኝ ሰዎች ዞር ብዬም ነው ማለት ነው ገብቷችኋል የሆነ ጊዜ አለ ቴክስት ምናምን እንትን ማለት ነው እና ካሁን በኋላ የምሰራውን ስራ ሙሉ በሙሉ እንትን ይለኛል እኔ ስልክ ራሱ አላይም ዞር ብዬ የሆነ ስራ ስሰራ ማለት ነው ስለዚህ ከዛ አንፃር ነው እሺ በቃ ሌላ ጊዜ ልክ ፕሮግራም ሲኖርን ያኔ እያየነው እንትን እንላለን ሰላት መውጣት ስላለብኝ ነው ምንም ማድረግ አልችልም ኢንሻአላህ ያው ሌላ ጊዜ በሰፊው እንገናኛለን ነገ ቀን ሐሙስ ነገ እንገናኛለን በጠዋት ጀምሮ ነገ እንገናኛለን ጥያቄ ያላችሁ ሰዎች ካላችሁ ነገ ኢንሻአላህ ከጠዋት ጀምሮ እንቀጥላለን ሰላም አለይኩም ወራህመቱላሂ ወበረካቱሁ